በኮቪድ ወረርሽኝና በሰሜኑ ጦርነት ተቀዛቅዞ የነበረው የቱሪስት ፍሰት መነቃቃት ማሳየቱን የሰሜን ወሎ ዞን ባህልና ቱሪዝም መምሪያ አስታወቀ። መምሪያው የቱሪስት መዳረሻዎችን በማልማት የቱሪስት ፍሰቱን ለማሳደግ እየሰራ መሆኑን አስታውቋል። ካሳሁን ኃይለ ሚካኤል ሰሜን ወሎ ዞን ዓለም አቀፉን የቅዱስ ላሊበላ ውቅር አብያተ ክርስቲያናትን ጨምሮ በርካታ ተፈጥሯዊና ሰው ሰራሽ ቅርሶች ያሉበት ውብና ማራኪ ትዕይንት የሚስተዋሉበት ሶለልና አሸንድየ ባህላዊ ጨዋታዎች የሚከወኑበት የተለያየ እምነት ተከታዮች ተፋቅረውና ተከባብረው የሚኖሩበት በአጠቃላይ በቱሪዝም ዘርፉ ሰፊ ሀብትና ጸጋ ያለው ዞን ነው። ይሁን እንጂ በኮቪድ-19 ወረርሽኝና በሰሜኑ ጦርነት ምክንያት የጎብኚዎች ፍሰት ተቀዛቅዞ የቆየ ቢሆንም በዚህ ዓመት አንጻራዊ መነቃቃት እንደነበር የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ፀሐይ ነው ሲሳይ ገልጸዋል። ከባለፈው ዓመት ጋር ሲታይ በዚህ ዓመት የሀገር ውስጥ ቱሪስት ፍሰቱ ጨምሯል። ነገር ግን የውጭ ሀገር ቱሪስት ፍሰትን ስንመለከተው መሻሻሎች ቢኖርም የሚፈልገው ደረጃ ላይ አልደረሰም። የውጭ ሀገር ቱሪስት 5700 አካባቢ ነው አሁን እስካለንበት ደረጃ የሚያሳየው ማለት ነው። ገቢውንም ከተመለከትነው 250 ሚሊዮን ይመዘገባል ተብሎ ተያያዘው እስካሁን ድረስ ያለው አፈጻጸም 28 ሚሊዮን ነው። ይህም የሚያሳየው ዝቅተኛ አፈጻጸም ነው። ኦልሞስት ከ13-14% የሀገር ውስጥ ቱሪስት ፍሰቱ ግን ከፍተኛ ስለሆነ ከገቢ ማኳያ ከ900 ሚሊዮን ብር በላይ ተመዝግቧል ማለት ነው። ስለዚህ የሀገር ውስጥ ቱሪስቱ በተለያዩ ዘርፎች ባቀርናቸው የተሻለ እንቅስቃሴ እንዳለው ያሳያል ማለት ነው። የተዳከመውን የቱሪዝም ፍሰት ለማነቃቃት አገልግሎት ሰጪ ተቋማት ወደ ስራ እንዲገቡ፣ መሰረተ ልማቶች እንዲሟሉ፣ በዓላት ባህላዊና ሃይማኖታዊ ትውፊታቸውን ጠብቀው እንዲከበሩ የማድረግ ስራዎችን መምሪያው በስፋት መስራቱን ኃላፊው አስረድተዋል። በዚህ ዓመት በ23 የመዳረሻ ቦታዎች 110 ኪሎ ሜትር ተሰርቷል። 12 የመዳረሻ ቦታዎች የመጠጥ ውሃ እንዲያገኙ ተደርጓል። 21 የሚሆኑ የመዳረሻ ቦታዎች የመብራት ተደራሽ እንዲሆኑ ተደርጓል ማለት ነው። ላሊበላ ብቻ ወስደን ከተመለከትን 47 ሆቴሎች አሉ። እነዚህ ሙሉ ለሙሉ በማለት ደረጃ የቆሙ ነበሩ። ስለዚህ ከባለሀብቱ ጋር ከሚመለከታቸው ጋር ንግግር በማድረግ ለገና በዓል 45 ሆቴሎች ለአገልግሎት ምቹ እንዲሆኑ ማድረግ ትችለናል ማለት ነው። ከዛ ውጭ ደግሞ አንዳንዶቹ ራሳቸው ሳቢ የሆኑ ክብረ በዓላት አሉ። በተሻለ ቅድመ ዝግጅት ከፌዴራል መንግስት ከክልል መንግስት ጋር በመነጋገር የሚዲያ ሽፋን አግኝቶ የውስጥም የውጭም ሀገር ቱሪስቶች እንዲታደሙበት ማድረግ ችለናል ማለት ነው። ጥገና የሚያስፈልጋቸው እድሜ ጠገብ የሆኑ የቱሪስት መዳረሻ ቦታዎችን በፌዴራል በአማራ ክልል መንግስትና በማህበረሰቡ ጥገና የተደረገላቸው መሆኑን ያወሱት መምሪያ ኃላፊው በቀጣይ ለጎብኚዎች ምቹ ሁኔታ መፈጠር እንዳለበትም አመላክተዋል። ከወልዲያ ጋሸና ያለው መንገድ የሚመጥን አይደለም አሁን ላይ ያሉ ማለት ነው። ስለዚህ ከመንገድ ጋር ተያይዞ ያሉት ስራዎች ጥራታቸው፣ ደረጃቸው የተሻለ መሆን አለበት ማለት ነው። ስለዚህ የሚመለከታቸው አካላትም ልዩ ትኩረት መሰጠት ያለበትና እገዛ የሚያስፈልግ ነው ማለት ነው። ሌላኛው ትላልቅ የቱሪዝም መዳረሻ ያሉበት በዓለም አቀፍ ጭምር የሚታወቅ ቅርስ ያለበት ቦታ ነው ያለ ነው ማለት ነው። ስለዚህ ይህንን ሊመጥን የሚችል የአገልግሎት ተቋማት መኖር አለባቸው። ሰማዕት ወልዲያን ጨምሮ የሚታለፍበት ስለሆነ የተሻሉ ሆቴሎች ያስፈልጋሉ ማለት ነው። ስለዚህ ከባህል ሀብቱም ከሚመለከታቸው አካላትም ጋር ተያይዞ ያለው ከዚህ ከአገልግሎት ሰጪ ተቋማት ጋር ተያይዞ ያለው በተለይ ከሆቴል ተደራሽነት ጋር ተያይዞ ያለው መሰራት ያለበት ነው ማለት ነው። ዞኑ አንጻራዊ ሰላሙ እየተረጋገጠ ነው ያሉት መምሪያ ኃላፊው ጎብኚዎች መጥተው ታይተው የማይጠገቡ ባህሎችንና ቅርሶችን በመመልከት መንፈሳቸውን እንዲያድሱ በዘርፉም ኢንቨስት አድርገው ሀገራቸውን ራሳቸውንና ወገናቸውን እንዲጠቅሙ ጥሪ አቅርበዋል። ሰሜን ወሎ አሁን ባለው ሁኔታ ሰላሙም የተሻለ ነው። አጠቃላይ ያሉት አገልግሎት ሰጪ ተቋማትም መነቃቃት እየታየ ነው። የነበሩት የመንገድ የሌሎች የመሰረተ ልማት እየተሟሉ ስለሆነ ሰሜን ወሎ መጥተው መመልከት መጎበኘት አንደኛው የመንፈስም፣ ሁለተኛው ደግሞ ቱሪዝሙ ላይ ኢንቨስትም ቢያደርጉ የተሻለ በኢኮኖሚም ጭምር ተጠቃሚ የሚሆኑበት ስለሆነ ወደ ሰሜን ወሎ ማንኛውም ሰው ለጉብኝትም ለመዝናናትም ኢንቨስት ቢያደርግ የበለጠ ተጠቃሚ ስለሆነ በዚሁ አጋጣሚ ወደ ዞናችን ቢመጡ በእኛም በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችን ለመግለጽ እፈልጋለሁ።